አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድ የተከበራችሁ ቤተሰብ እንዴት አደራችሁልኝ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። በያላችሁበት ሰላማችሁ ይብዛልኝ። ትላንት ሀይሚዬና ብሩኬ እንግዲህ የመጡበት ነገር እኛ የጠበቅነው ሌላ፣ እነሱ የመጡበት ነገር ሌላ እና እኔ ደግሞ ሀይሚዬ መቼ ነው ቀሚሱን ለብሳ በቃ ሽር ብላ ምናምን የምናያት ማያት ምናምን እያልኩ በጉጉት እየጠበቅኩ ነበር። ማለት ኢቭን ፎቶ ሁሉ እየጠበቅኩ ነበረ፣ በቀሚሶቹ ብሩኬ በገዛላት ቀሚስ ማለት ነው። ያው እሱንም በቅርብ የምናየው ይሆናል ኢንሻአላ። ግን ያው እየጠበቅኩት እንደዛ ነበረ ማለት ነው ትላንት እና እነሱ እንግዲህ በዚህ መንገድ መጥተዋል። ድራማው ተጀምሯል ማለት ነው። እና ብዙዎቻችሁ እየተጨነቃችሁ ነው፣ እየማለች ሀይሚዬ እኮ እየማለች ነው እውነት ነው ምናምን የምትሏላችሁና ሀይሚዬና ብሩኬ ድሮ አይሙሉም ነበረ። ፕራንክ ምናምን ነገር ሲሰሩ ድራማ እንትን ሲሉ አይሙሉም ነበረ ምናምን ማለት ነው። እና ከቅርብ ጊዜ ወደዚህ ግን ትንሽ እኛንም ለማሳመን ያክል አሁን ይመስለኛል ያው እየማሉ ነው ማለት ነው። የሆነ ቦታ ላይ ይምላሉ ምናምን እና በሚምሉ ሰዓት ደግሞ ኦዲየንስ በጣም ይጨናነቃል። እውነት ነው ማለት ነው ብሎ ስለሚያስብ በጣም ይጨናነቃል። እና ከምንም በላይ አሁን ሰውን ብዙ ጊዜ እያስጨናነቀ ኦዲየንስን እያስጨነቀ ያለው ምናምን እንዲህ በመሀል የሚምሉት ነገር ነው። መሀል ላይ እንደዚህ ሲምሉ በቃ እውነት ነው ማለት ነው ምናምን ብሎ ሰው ይጨናነቃል ማለት ነው። እና ሀይሚዬና ብሩኬ በተቻላችሁ መጠን እንደዚህ አይነት ነገር ስትሰሩ መሀላ ባታበዙ ጥሩ አይደለም ውዶቼ። ማለት መሀላ እንትን ባትሉ መልካም ባትጠቀሙ መልካም ነው ብዬ እላለሁኝ። ያው አንዳንድ ሰዎች የሚምሉበትን ፓርት ተመልከቱ ምናምን ትላላችሁ። አላቅም ብቻ እንዴት እንደሆነ አላቅም። ብቻ ግን ኦዲየንስን እያስጨነቀ ያለው እንደዚህ በሚምሉ ሰዓት እንትን በሚሉ ሰዓት ነው እንደዚህ እውነት መስሏቸው እንትን የሚሉት ማለት ነው። እና ይሄ አሁን ነገር እውነት ነው ለማለት ይከብደኛል። እኔ አሁንም ቢሆን ድራማ ነው የምለው፣ ስራ ነው የምለው ማለት ነው። ምክንያቱም አስቡት ውዶቼ፣ ቆም ብላችሁ ስታስቡት እቺ ልጅ ከዚህ በፊት እንግዲህ ያለውን ድራማ አይታችኋል። ያለቀውን ፕራንክ ይሄ ቴዲ ምናምን የመጣበት ማለት ነው። መጀመሪያ የተጀመረው በምንድን ነው? ሀይሚዬ ደብዳቤ ጽፋ ምናምን የሄደች ሰዓት አለ አይደለ? እሱ ፓርት ላይ ነበር የተጀመረው አይደለ? ከዛ ሀይሚዬ በሌላ እንትን እንደተቀየመች ማለት ሌላ ችግር እንዳለባትና ያን ነገር ደግሞ መናገር እንደማትፈልግ ከብሩኬ ጋር እንዳልሆነ ጸቡ የራሷ ጉዳይ እንዳለባት አይነት አርጋ ነበረ ደብዳቤ ጽፋ ጠፍታ የነበረው ማለት ነው። ከዛ ተመልሳ ስትመጣ ነገሩ ተገለበጠና ላይክ በብሩኬ እንደተቀየመችና ብዙ ቪዲዮ እየተላከላት እንደሆነ ፎቶ ምናምን ታልኮላት ምናምን ከዛ ደግሞ አልናገርም በማለት ብዙ ሂደት ሄዱ ምናምን እንዳያችሁት ማለት ነው። እንደዛ ነገር ተብሎ በቃ መጨረሻ ላይ እንትን አለ። ከዛ ምንድን ሆነ ደግሞ ተገለበጠና ቴዲ የሚባለው ልጅ በመሀላቸው ገባ። ቴዲን ደግሞ የሚያውቁት ልጅ ነው። ሞርዛን ብሩኬ ያውቀዋል ምናምን በእርግጠኝነት ማለት ነው። ምክንያቱም ያ አስማት ነው ማን ነው የሚባለው ልጅ ጋር ጓደኛ ናቸው ምናምን ይተዋወቃሉ ዞሮ ማለት ነው። ድንገት እንደዛ ምናምን ይሄ አሁን ያለፈው አሁን በቃ ፕራንክ መሆኑና ድራማ መሆኑ ግልጽ ብሎ ያስታውቃል። ግን ያኔም አሁን እየማሉ ነበረ፣ በሆነ ቦታ ላይ እየማሉ ነበር ማለት ነው። እና በዛን ሰዓት ሰው ይጨናነቅ፣ ግማሹ ፕራንክ እንደሆነ እያወቀ ራሱ ይጨናነቅ ነበር። ምክንያቱም ሲምሉ እንደዚህ እውነት ነው ብሎ ስለሚያስብ ማለት ነው። እና ውዶችዬ የሚምሉበት ፓርት ይኖራቸዋል የራሳቸው። ግን ደግሞ አላቅም እኔ በእንዴት አይነት መንገድ ደስከስ ማድረግ እንዳለብኝ ስለዚህ ጉዳይ አላቅም። ግን ሙሉ ለሙሉ ባይምሉ መሀላ ባይጠቀሙ ጥሩ ነበረ ማለት ነው። ሌላው እና ከዛ የተነሳ ነው እንግዲህ የልጅቷም ጉዳይ ምናምን እንትን ያለው ማለት ነው። እና የድሮ ነው ተብሎ ኦልሬዲ ተዘግቷል አደለ? ከዛም በኋላ ግን ከታረቁ ምናምን በኋላ ብሩኬ እንግዲህ በህይወታቸው የሚገቡትን ነገሮች በሙሉ ማጽዳት እንዳለበትና ማስተካከል እንዳለበት ሲናገር ነበር በተደጋጋሚ ማለት ነው። እና ያን ነገር እንግዲህ ከትናንትና ወዳ ምናምን ባደረገው ወደ ቡታጅራ ሊሄድ ነው ምናምን ብሎ ቁጭ አድርጎ ሀይሚዬን ሲነግራት ከዛም በኋላ ለእኛ መጀመሪያ መጨረሻ ላይም አካባቢ ነግሮናል፣ አሳውቆናል አይደለም? ማስተካከል ያለብኝ ነገሮች አሉ፣ እነዛንም ነገሮች አስተካክላለሁ፣ ለእኔና ለቅመሜ የሚጠቅም ደግሞ ትልቅ ነገር ያሰብኩት ነገር አለ ምናምን ብሎ ተናግሯል፣ እንደሰማችሁት ማለት ነው። እና እኛ ደግሞ ትልቅ ነገር አለ ያለው ላይ ነው ፎከስ ያደረግነው እንጂ ያው ከዛም በፊት ቅድሚያ ሁኔታ ማስተካከል ያለበትን ነገሮች እንደሚያስተካክል አሳውቆን ነበር ማለት ነው። እና
ምን እላችሁ ነው ውዶቼ፣ ድራማ ለመሆኑ ማረጋገጫ ምንድነው? አሁን ከዚህ በፊት ይሄ ያለፈው ድራማ ሲያልቅ ልጅቷ እስከ ዛሬ ድረስ ብዙ ነገር እንግዲህ እያሳለፉ ሀይሚዬ ጋር ምናምን ብዙ ጊዜውን እንግዲህ የሚያሳልፈው ከሀይሚዬ ጋር ብቻ ነው ማለት ነው። እና ያንን ሁሉ ጊዜ ሲያሳልፉ የት ነበረች እሷ? ይሄን ሁሉ ጊዜ የት ነበረች? ለምን መጣች የዛኔ? ሲቀጥል ደግሞ ከዛም በኋላ ደግሞ ይሄ ያለፈው ፕራንክ ካለቀ በኋላ ድራማ ካለቀ በኋላ አሁን ላይ ከድራማው በኋላ እንዳያችሁት በጣም ብዙ ደሳስ የሚሉ ቪዲዮዎችን እያየን ነበር። ብዙ የፍቅር ጊዜያቶችን አሳልፏል ምናምን ሀይሚዬና ብሩኬ ማለት ነው። እና በጣም የሚያምር የፍቅር ጊዜ ነበራቸው። እና አሁን ላይ ደግሞ እንደዚህ ድንገት ደግሞ መልሳ ደግሞ ድጋሜ ወደ ቡታጅራ ሲሄዱ እንትን ሲሉ ይሄን ሜሴጅ መላክ ለሀይሚዬ፣ ከዛ ደግሞ ቪዲዮ ቀርጻ መላክ ምናምን እንኳን ደህና መጣችሁ አይነት ነገር ምናምን ይሄን ነገር እንዴት ነው? እሺ ከዚህ በፊት እንዴት ነው አብረው ሲያሳልፉ ምን ሲሉ ለሀይሚዬ ወርቅ ገዝቶ ሰርፕራይዝ ሲያደርጋት ሀይሚዬ ወርቅ ገዝታ ሰርፕራይዝ ስታደርገው ምናምን የት ነበረች የዛን? ያን ሁሉ ቀልድ ነው እንዴ? እንደዚህ እናንተ እዚህ የተቀነባበረ ድራማ ጀምረው ነው ማለት ነው። አሁን ምንድን ተደረገ? ሀይሚዬና ብሩኬ ይሄን ነገር አስበውበት ነው ከዛ የመጡት ተመካክረው ተነጋግረው። ከዛም በኋላ ምን ተደረገ? ብሩኬ የሆነች የሚያውቋት ልጅ ጋር ዝም ብሎ የሆነ ካፌ ቁጭ ብሎ ይቀርጹታል። ከዚያም በኋላ ያ ይያያዛል እንደ ቪዲዮ። ከዛን ደግሞ በቮይስ ደግሞ ይሄን በይ ተብላ ትነገራለች። ከዛ ቮይሱ ከሀይሚዬ እንትን ይቀመጥና ላይክ እኛ እንድናምን ለእኛ እንድንሰማ ይሆናል ማለት ነው። ምክንያቱም ከዚህ በፊት ምን ስንላቸው ነበር? ዝም ብለሽ ያለ መረጃ ነው እንደ መረጃውን አሳዩን፣ እንደዚህ በሉን፣ ቪዲዮ የት አለ እንየው ምናምን እያልን ስንላቸው ነበርና አሁን ግን በቃ ይሄን ነገር ለማሳየት እኛን ለማሳመን ያክል ነው ይሄን ነገር ያደረጉት ማለት ነው። ነገር ደግሞ የተናገርኩት ያው ብዙዎቻችሁ የምትጨናነቁ የምታለቅሱ ምናምን በጣም ራሳችሁን የምታጨናንቁ ልጆች ስላላችሁ እንድትረጋጉ በሚል ነው። እና ውዶችዬ ስራ ነው እና እንታገስ፣ መጨረሻውን እንይ። አንዷ ኮሜንት ላይ በጣም የተመቸ ኮሜንት እና ሚዛናዊ ኮሜንት ነው ብዬ ያሰብኩትን ላንብብላችሁ። ማለት የተማረ ሰው የጻፈው ኮሜንት ነው እና እህቴ በዚሁ አጋጣሚ አሪፍ ነገር ነው አስተያየት የሰጠሽው ማለት ነው። እና ሁላችሁም እንደዚህ ሚዛናዊ ሆናችሁ ነው አስተያየት መስጠት ማለት ነው። እና ምን ይላል? ብሩኬ ነገሮችን ሶልቭ ለማድረግ ስትፈልግ ሀይሚዬን አትደብቃት። ምናልባት ችግር ይፈጥራል ብለክ ይሆናል፣ ግን ደግሞ ልጅቷ እስቲል ስለምትፈልግህ እንዲህ አይነት ችግር እንደምትፈጥር ማወቅ ነበረብክ። ሀይሚዬ አትሞኚ፣ ከልጅቱ ጋር ተገጣጠሚና እውነቱን እወቂው። ቶሎ አትወስኝ። ብሩኬ ይወድሻል፣ አንቺን ማጣት አይፈልግም። እመኝኝ ሀይሚዬ፣ የመጣሁት ለትልቅ ነገር ነው የሚለው ላንቺና ለሱ የሆነ ነገር ያለ ይመስለኛል። ሀይሚዬ ተረጋጊ። አዎ ባንቺ ቦታ ብሆን እኔም እብድ ነበርም ሆነው፣ ግን ደግሞ ተረጋጊና አዳምጩ እባክሽ፣ እመቤቴ ሰላሙን ታምጣላችሁ ብላ ኮሜንት ጽፋለች። እና በጣም የተመቼ ኮሜንት ነው። ምን አለች ልጅቷ? አሁን የልጅቷ አስተያየት በጣም ተመችቶኛል። ብሩኬ ከሷ ከሀይሚዬ የደበቃት ለመጥፎ ነገር ሳይሆን ሀይሚዬ ትረዳኛለሽ ብሎ አላሰበም። ገባችኋ? ማለት አያስብም። ምክንያቱም በሴት ጉዳይ ሀይሚዬ ምን ያክል እንደምትበሳጭና ትናንት አይታችኋታል። እሱን ለማዳመጥ እንኳን ፍቃደኛ አይደለችም። ለምንድን ነው? በጣም ስለተናደደች፣ በቃ በጣም ስለምትወደው ስለምታፈቅረው ትናደዳለች። በሴት ጉዳይ ላይ አታዳምጠውም። በቃ በጣም ኦቨር ትሆናለች። እና እንደዛ ስለሆነ ይሄን ነገር ባነሳላት ትናደዳለች፣ ትበሳጫለች ብሎ ስላሰበ አልነገራትም ማለት ነው። ነገሮችን በራሱ መንገድ ማስተካከል ነው የፈለገው ብሩኬ ማለት ነው። እና ከዛ ገና ሲመጣ እንደዚህ ነው፣ አንቺ ማየት የማትፈልጊው ነገር አለ፣ እንድታቂ የማልፈልገው ነገር አለ ምናምን ያላት ማለት ነው። ላይክ ሀይሚዬ ብታቅ ትፈቅድልኛለች ብሎ አያስብም ማለት ነው። እና ምን ያክል ሀይሚዬ እንደዚህ አይነት ጉዳይ እንደሚያናድራት ስለሚያውቅ ማለት ነው። እና ሀይሚዬ በቃ ቅመሜ በህይወታችን ውስጥ የሚገቡትን ሰዎች ማስወገድ አለብን፣ ማስተካከል አለብን፣ ማጽዳት አለብኝና ልጅቷን
ለአንዴና ለመጨረሻ ጊዜ አግኝቼ ማነጋገር መቻል አለብኝ ብሎ ቢነግራት አይ አትሄድም፣ በቃ እንደውም ስታገኛት ነው ችግሩ የሚባባሰው ምናምን ልትለው ትችላለች። ገባችኋ? እና ያን ነገር ስላሰበ ነው። እና በመጥፎ ነገር በክፋት አትዩበት ማለት ነው። ብዙ ሰዎች ለምን ደበካት ታዲያ ምናምን እያላችሁ የምትወቅሱት ሰዎች አላችሁ። እሷ ከእሷ የደበቃት እሷ እንዳትናደድ እንዳትበሳጭ በሚል ነው ማለት ነው። እና በዛ አስቡት። ከዛ ውጭ ግን ያው ተናግሯል። ዞሮ ዞሮ ትናንትናም ለአንዴና ለመጨረሻ ጊዜ ለማስተካከል ነው ብሎ ተናግሯል ማለት ነው። እና ሰው ላይ ለመፍረድ አትቸኩሉ። ሲቀጥል ደግሞ ብሩኬ ሀይሚዬን ባይፈልጋት ባይወዳት ከእሷ ጋር እስካሁን ድረስ ይሄን ሁሉ ጊዜያቶች አያሳልፍም ማለት ነው። ሲቀጥል ደግሞ ብዙ ነገር እንግዲህ እንደምታዩት በጣም ነው የሚወዳት፣ በጣም ነው የሚሳሳላት። በሷ የመጣ ምንም ነገር አያዳምጥም፣ አይሰማም። እስቲል ቤተሰቦቹን ራሱ በቅመሜ ከመጡበት በጣም ነው በህይወቴ ጣልቃ እንድትገቡ አልፈልግም፣ በግል ህይወቴ ምናምን እያለ ራሱ ብዙ ነገር አልፏል። እንግዲህ ታውቃላችሁ። እና በቅመሜ የማይደራደር ልጅ ነው ብሩኬ ማለት ነው። እና ብዙ ነገር የሚያደርግላት፣ ጊዜውን የሚሰጣት፣ ብዙ ነገር የሚሆንላት ልጅ ነው። ስለዚህ ዝም ብላችሁ አንዳንዴ ዝም ብላችሁ ከተራ ወንድ ጋር ይሄ የሴት ብር ከለመደው ወንድ ጋር እኩል እያደረጋችሁ እሱን ኮምፔር ለማድረግ አትሞክሩ ማለት ነው። ሲቀጥል ደግሞ ሀይሚዬም ደግሞ እንደ ሴት ስሜታዊ ስለሆነች ያው ሴቶች የምናፈቅረው የምንወደው ሰው ሌላ ሰው ጋር ካየ ነው በቪዲዮ የሚሆን በምን የሚሆን እንትን ካልን በጣም እንናድዳለን፣ ስሜታዊ እንሆናለን ምናምን ማለት ነው። እና ሀይሚዬም አልፈርድባትም። አንደኛ ነገር ከዛ አንቺ እንድታቂ የማልፈልገው ነገር አለ ብሎ ምናምን ስላመጣት እዚህ ጋር ደግሞ ያየችው ነገር ሌላ ሲሆን የተላከላትን ቪዲዮ ምናምን ትላንት ባገኛት ልብስ ምናምን ሲሆንባት አለ አይደለ ሌላ ታስባለች ሀይሚዬ። እና በዛ መንገድ ስላሰበችው ነው ሀይሚዬ። እና ሀይሚዬ ተረጋጊ፣ መቼም ቢሆን አንቺን አይጎዳሽም። ብሩኬ በጣም ነው የሚወድሽ፣ ማጣት አይፈልግም አንቺን ምናምን። ተረጋግታችሁ ነገሮችን ለማየት ሞክሩ ማለት ነው። ቶሎ ብሎ ሰው የሆነ ነገር ሲፈጠር ለውሳኔ መቸኮል አያስፈልግም። እና ሀይሚዬ የኔ ቆንጆ ተረጋጊ። ብሩኬ ካንቺ ውጭ ወደ ውጭ ነው። እና እንዲህ እያላችሁ ጥሩ ጥሩ ነገር ኮምቱላት ማለት ነው እንጂ አታቀሳስሩ ውዶቼ። ትላንታውን ሁለታቸውን በጣም ነው ያሳዘኑኝ። አስባችሁታል? ብሩኬ ነገሮችን ለማስተካከል ብሎ መጥቶ ከዛ በህይወታቸው ያሉትን ነገሮች አስተካክሎ ወደ ትልቅ ነገር፣ ወደ ቁም ነገር፣ ወደ ጥሩ ሰርፕራይዝ ነገር ሊገባ ሲያስብ ከዛ ሌላ ችግር ተፈጠረበት ማለት ነው። ችግርን ለመፍታት ፈልጋችሁ ከዛ ሌላ ችግር ሲፈጠርባችሁ ስሜቱን አስባችሁታል? ተረድታችሁታል? ያልጠበቃችሁት ነገር ማለት ነው። የሆነን ችግር በህይወታችሁ እየገባ የሚበጠብጠውን ነገር ለማጽዳት ስትፈልጉ ሌላ ደግሞ ችግር ሲገጥማችሁ እንዴት ነው ስሜቱ? ይከብዳል እኮ። እና እሱን ነገር በሱ ቦታ ብትሆኑ ትረዱታላችሁ ብዬ አስባለሁ። ሲቀጥል ደግሞ ሀይሚዬ ደግሞ እንደ ሴት ያልጠበቀችው ነገር ከዛ ሌላ ነገር ብሏት ስለመጣች ከዚህ ደግሞ ሌላ ነገር ሲጠብቃት ተገጣጠመባትና ስሜታዊ ያረጋት ማለት ነው። እና ያ ነገር ትንሽ ይከብዳል ማለት ነውና ለዛ ነውና ውዶቼ በሁለቱም ሳይድ ሆናችሁ ለማየት ሞክሩ። አትሳደቡ፣ ሀይሚዬንም ብሩኬንም አትሳደቡ። ነገሮች ሚዛናዊ ሆናችሁ ፍረዱ። ከዛ ውጭ ደግሞ ያው ሌላ ነገር ውስጥ ለመግባት አትሞክሩ። ነገሮችን በትዕግስት ካለፈው መማር አለብን። በትዕግስት ጠብቃችሁ መጨረሻውን ለማየት ሞክሩ ማለት ነው። እና ስራቸውን ይስሩበት፣ አትረብሿቸው ማለት በቃ ላይክ ሼር እያደረጋችሁ እንትን በሉ እንጂ ሌላ መጥፎ በቃ ከቤተሰብ ጋር በቃ ብሩኬን መዘግዘቅ፣ ሀይሚዬን መዘግዘቅ፣ ሌላ ነገር ውስጥ መግባት አስፈላጊ አይደለም ማለት ነው። ካለፈው መማር አለባችሁ። ሁልጊዜ አዲስ አትሆኑ። በቃ ያለውን ነገር በትዕግስት መጠበቅ አለባችሁ ባይነኝ። ሀይሚዬና ብሩኬ መቼም አይለያዩም። ሁሌም ወደፊት ጥላታቸውን ምቀኛቸውን አላህ የያዝላቸውና አትጨናነቁ፣ አታስቡ፣ ተረጋጉሽ ውዶቼ። ሌላው ልጅቷን እያጣራችሁ ነው የጨረቃ ፋሚሊ እችናት እያላችሁ ያለፈውም ማለት ነውና ተረጋጉ። ደግሞ ሌሎቹን ያልሆነችውን ልጅ አምጥታችሁ ለመዘቅዘቅ ለመራገጥ እንዳትሞክሩ። ሳይረጋገጥ ወይም ወደ ሚዲያ ሳትመጣ ማለት ነው። በእርግጠኝነት በአሁኑ ትመጣለች ብዬ አስባለሁ። መምጣቱ አይቀርም ትመጣ ይሆናልና ሳትመጣ ግን በመላመት እችናት እያላችሁ ሌላ እንትን ኮሽታ እንዳትፈጥሩ ማለት ነው። ተረጋጉሽ ውዶችዬ። እንግዲህ በፊትም ትመጣለች እያለ ነበር፣ ሳትመጣ ቀረች። በአሁኑ ግን ትመጣ ይሆናል ብዬ አስባለሁ።
ከዛ ወይ ቻናል ይከፈትላታል ወይ ደግሞ ዝም ብላ ትሄዳለች ማለት ነው። ትሄድም እንግዲህ ቻናል ሳይከፈትለት ነው የሄደው። አላቅም ያው ምናልባት በተከፍሎትም ሊሆን ይችላል። ብቻ አለው አለም። ለማንኛውም አትጨናነቁ፣ አታስቡ፣ ድራማ ነው። ፏበሎች ውዶች